ዛሬም ደግሞ ትንሽ ባለፈው ሳምንት ከፓስተር ፖል ጋር በጣም ዲፕ የሆነ ብዙ ጥበቦችን እውቀቶችን የእግዚአብሔር ቃል መረዳቶችን ገልጦልን ነበረ። እንደምታስታውሱት በጣም ፈጠን እያለ ግን የሰጠን ትሬዠሩን ነው፣ ጥቅልሉን የሰጠን እና ዛሬ ደግሞ የምናደርገው ምንድነው እኔና ናርዲዬ እንዲሁም እናንተ ደግሞ በሳምንት ላስት ዊክ የነበራችሁ ሰዎች አስገብተን ነገሩን በደንብ ብትን እናደርገዋለን፣ እንወያይበታለን ማለት ነው ባለችን ጥቂት ደቂቃ። አሜን፣ ክብር ለጌታ ይሁን። እንደምታስታውሱት የነበረን ቶፒክ ግጭትን መፍታት በሚል ነው እና ባይ ዘ ዌይ ግጭትና ችግር ይለያያል ማለት ለአንዳንድ ሰው ችግር ረሃብ ነው፣ ለአንዳንድ ሰው ችግር የቤት ኪራይ ነው፣ ለአንዳንድ ሰው ችግር ልጅ አለመውለድ ነው፣ ለአንዳንድ ሰው ችግር ባል አለማግኘት ወይ ሚስት አለማግኘት ነው። የአንዳንድ ሰው በጣም የተለያየ ነው። ህመም ሊሆን ይችላል የአንዳንድ ሰው ችግሩ እና ችግሮቻችን በጣም ብዙ ናቸው። እሱ ላይ ሳይሆን እየነገረን የነበረው ግጭት የሚባል ነገር አለ። ማለት ግጭት ደግሞ መኪና ከመኪና እንደሚጋጨው ሰው ከሰው ጋር የሚጋጨው ግጭት ማለት ነው። ግጭት is a fight, it's a conflict ማለት ነው። it's not a problem, it's not something face የምናደርገው በላይፍ ያሉ ቻሌንጆች ሳይሆኑ ግጭት ማለት ይሄኛው ከዚህኛው ጋር ሲጋጭ ያለው ፍራክሽን ወይም ደግሞ ያለው ኮንፍሊክት ማለት ነው እና እሱን ነበረ ሲያሳየን የነበረው በዲቴል። ክብር ለጌታ ይሁን። በጣም የሚገርማችሁ ነገር ግን ሰው ከሰው ጋር ሲጋጭ ከሰው ጋር ብቻ አይደለም የሚጋጨው። እኔ ከናርዲዬ ጋር ስጋጭ በውስጧ ካለው ከእግዚአብሔር መንፈስ ጋር ነው የተጋጨው። አይገርምም? ስፔሻሊ ደግሞ ቦርን አጌን የሆነ የእግዚአብሔር መንፈስ ማደሪያ የሆነ በእግዚአብሔር መንፈስ የሚመላለስ ሰው ጋር ከአማኝ ጋር ከሚጸልይ ሰው ጋር የእግዚአብሔር መንፈስ ተሸካሚ ከሆነ ሰው ጋር ሰው ሲጋጭ ከሰውየው ጋር ብቻ አይደለም የተጋጨው፣ ውስጡ ከያዘው ከእግዚአብሔር መንፈስ ጋር ጭምር ነው የተጋጨው። ስለዚህ ምን ይላል መሰላችሁ? ሂድና ይላል ማቴዎስ ላይ ከወንድምህ ጋር ያለህን ጉዳይ ፈተህና ካለበለዚያ መስዋዕትህን አልቀበልም። ቢካዝ የእግዚአብሔር ፕሪንሲፕል ራሱ ሰው ከሰው ጋር ሲጋጭ ከሰውየው ጋር ሄዶ እንዲፈታ ነው እግዚአብሔር የሚፈልገው መጀመሪያ። ገባችሁ አይደል? ባል ከሚስት ጋር ሲጋጭ፣ ጓደኛ ከጓደኛ ጋር ሲጋጭ መጀመሪያ ያንን ግጭት ሶልቭ ካላደረገ ካልፈታ በስተቀር ሊያመሰግንም ሊጸልይም ወደ እግዚአብሔር ሊጸልይ በፍጹም አይችልም። አንደበቱ ሊከፈት አይችልም። ቢከፈትም እግዚአብሔር የማይሰማው ጸሎት ነው የሚሆነው። ገባችሁ አይደለ? ስለዚህ መጀመሪያ መፈታት ያለበት እዚህ ምድር ጋር ካለው ከጎንዮሽ ጋር ነው፣ ወደ ላይ ካለው ጋር ከመሆኑ በፊት ማለት ነው። እና እግዚአብሔር የማቴዎስ ወንጌል ምዕራፍ 5:9 ላይ ምንድነው የሚለው ቃሉ? ክርስቲያን ሰላም ፈጣሪ ነው፣ ሰላምን የሚያወርዱ ብፁዓን ናቸው ይልና የእግዚአብሔር ልጆች ይባላሉ ይላል። ማይ ጉድነስ፣ እኔና ናርዲ የእግዚአብሔር ልጆች መባል ካለብን እኔና አንቺ ሰላምን ፈጣሪዎች መሆን አለብን እያልን ነበረን። በጣም እሱ ነገር ልቤን ነክቶታል። ሰላም ፈጣሪ ክርስቲያን ሰላም ፈጣሪ ነው። የእግዚአብሔር ልጆች ሰላም ፈጣሪዎች ናቸው። ግጭትን ሶልቭ የሚያደርጉ ናቸው። ግጭትን እያባባሱ እያጋጋሉ በዛ በአመፅ እና በክፋት የሚቀጥሉ ሳይሆኑ ግጭት ይፈጠራል። እግርና እግር እንኳን ይጋጫል ይባላል በባህል እንኳን በሀገራችን ቋንቋና ግጭት ያለ ነገር ነው። ኖርማል ነገር ነው። ኢትስ ናት አቮይድ የምናደርገው አይደለም። ነገር ግን ግጭቱ ለምን ተፈጠረ ሳይሆን ግጭቱን እንዴት እንፈታዋለን ነው ማሰብ መጀመሪያ ያለበት አንድ አማኝ። እንዴት ነው የምንፈታው? በሰላም የሚፈጥሩ ሰዎች በቃ እግዚአብሔር ልጆች ስለመሆናቸው ማረጋገጫ ነው ማለት ነው። ብፁዓን ናቸው ይላቸዋል። ስለዚህ ብዙ ጊዜ እንዴት ነው የምናደርገው? ሰላምን ከሌላ ሰው ነው የምንጠብቀው፣ ወይም እንትንን ምንድነው የሚባለው ይቅርታን ወይም ደግሞ ችግሩን ለመፍታት ከሌላኛው ሰው እንጠብቃለን። እኛ ግን ቀድመን ከሄድን የእግዚአብሔርን ቃል ፉልፊልድ አድርገነዋል፣ ፈጽመነዋል። እግዚአብሔር በዛ ይከብራል፣ ሪዋርድም አለው ደግሞ ለእንደዛ አይነት ሰውና እሱ ላይ ትንሽ እኔ በጣም ማተኮር የምፈልገው እዛ ላይ ነው። ምክንያቱም ብዙዎቻችን እንደምታውቁት ግጭቶች ይፈጠራሉ፣ ግን ከተፈጠሩ በኋላ አልፎ ሄዶ ይቅርታ ለመጠየቅ ችግሩን እንፍታው፣ እንወያይበት፣ እንማከርበት ለማለት ኢጎ የሚባለው ነገር አንቆ ይዘናል። ይታያል፣ በጣም ይታያል።
ይሄ የእግዚአብሔር ልጅነትን አያሳይም። ማለት የእግዚአብሔር ላክ እንዳለን ሰም ካይንድ ኦፍ ባለፈውም ሳምንት ስንነጋገር ነበር። ሃምብል የሚባለው ስፒሪት እንደጎደለን ያሳያል። ሃምብል የሆነ ሰው ሰላም ለማምጣት ረጅም ርቀት የሚሄድ ነው እና ችግሮች በአንድም በሌላም ይነሳሉ ከባለትዳሮች ጋር ከስፔሻሊም ደግሞ አብራችሁ ስትኖሩ ኤቭሪዴይ የምትገናኙ ከሆነ ታስታውሱ ከሆነ በኮቪድ ጊዜ በጣም ኃይለኛ ዲቮርስ ሬቱ ከፍ ያለው የናረው በኮቪድ ጊዜ ነው። ምክንያቱስ እቤት ተገናኙ ባልና ሚስት አንድ ላይ ሆኑ። ከዛ ግጭት በቃ ውጪ ግን በነበረ ሰዓት ፓንዳሚክ ስላልሆነ አይገናኙም። በጣም ጥቂት ሰዓት ነው የሚገናኙት። በዛ አታውቁትም። ያንን ሰው ግን አብራችሁ ስትኖሩ ነው። አብራችሁ ሁላችሁ ስታድሩ ሞር ክሎዝነስ ሲኖር የዛን ጊዜ ትውውቃችሁ ይመጣል፣ መገለጥ ይመጣል እና የእግዚአብሔር ስም ብሩክ ይሁን። በኮቪድ ጊዜ ሰርቫይቭ ያደረገ ሜሬጅ ያላችሁ በሙሉ በእውነት እግዚአብሔር ባርኳችኋል። በጣም ብዙ ሰዎች ዲቮርስ ያጋጠማቸው ወይም ደግሞ ብዙ ችግሮች በቃ በባልና በሚስት መካከል የተፈጠረው ግጭቶች በኮቪድ ሰዓት ነው እና ያንን ሲዝን አልፋችሁ እዚህ ከደረሳችሁ በእውነት በጣም ብፁዓን ናችሁ። ኮንግራቹሌሽን ኪፕ ኦን ዱዊንግ። አሁንም ደሞር ስትተዋወቁ ነው፣ ደሞር ስትገናኙ ነው፣ ስትነጋገሩ ነው ግጭት የሚፈጠረው። እኔና ነርዲ ከላይ ዝም ብለን ጓደኝነታችን ከላይ ከሆነ አንጋጭም። መቼም ነው ማንጋጨው? ምክንያቱም በቃ ሳንተዋወቅ ወይም ተደባብቀን ተሸፋፍነን እንኖራለን። ደሞመንት ግን የሆነ ቢካም ዮርሰልፍ ሪል ሰልፍሽን ስታወጪ ግን ግጭት ይመጣል። ሪል ሰልፌን ሳመጣ ግን ግጭት ይፈጠራል። ስለዚህ ግጭቱን ለመሸሽ ምን እናደርጋለን? ሪል ማንነታችን ዊ ሆልድ ባክ። ልክ እንደ ኮቪድ ጊዜ በውጭ እንደሚገናኙት በሩቅ ታረጉታላችሁ ጓደኝነትን ወይም ባልና ሚስትነትን። እውነት እላችኋለሁ ከእንደዛ አይነት አደባብሶ ከማረስ ራስን ሆኖ የሚመጣውን ግጭት ፌስ አድርጎ ደግሞ ግጭቱን መፍታት ይሻላል እላለሁ እኔ። እሱ እውነተኝነት ነው፣ እሱ ግልጽነት ነው። ግን በልብ ይዛችሁ በውስጥ ሌላ ካራክተር ሌላ ማንነት ይዛችሁ ሸፍናችሁ ግጭት እንዳይፈጠር እኔ ሰላም ነው የምፈልገው የሚሉ አንዳንድ ሰዎች አሉ። ቤት ውስጥ ማለት ምንም ይፈጠር ምንም ኦፕን ሆነው አይነጋገሩም፣ ችግሩ ላይ አያወሩም። ዋይ ካወሩ ከነገሩ ከተገለጠ ግጭት ሊመጣ ነው። ግጭትን ሽሽት ምን ያደርጋሉ? አይኔ ሰላም ይሻለኛል፣ ሽፍንፍን ድብስብስ ተደርጎ ይታረሳል ማለት ነው። አደባብሰው ቢያርሱ በአረም ይመለሱ ይላል የሀገራችን ቋንቋ። ደግሞ ትክክለኛው ቲፒካል ደግሞ አማርኛ ሲናገር በአረም እንመለስበታለን። አያችሁ፣ አረም ይበቅላል ቤታችን ላይ። በእውነት ያልተፈለጉ ነገሮች ትዳራችን ላይ ይበቅላሉ፣ ጓደኝነት፣ ወዳጅነት ላይ ይበቅላል። ስለዚህ ግጭትን ከመፍራት ግጭቱ ተፈጥሮ መፍታቱ ይሻላል። ለዛ ነው ነርድዬችን አባባሌን በደንብ ይዛታለች። ትዳርን ከመፍታት ችግርን መፍታት በጣም ወሳኝ ነገር ነው እላለሁ እኔ። ምክንያቱም ችግርን መፍታት ቀላል ላይሆን ይችላል። አንዳንዴ በጣም ፔንፉል የሆነ መንገድ ልትሄዱ ትችላላችሁ፣ ግን እሱ መንገድ ይሻላል። ቢያምም ለጊዜው ነው። ቁስል እኮ ሲታከም ያማል እኮ። እዛ ቦታ ላይ ሲነቁት እኮ ያማል። ሐኪሞች እሪ ያላችሁ እየጮኋችሁ ግን ለመታከምና ያንን ቁስሉ ኤሪያ ላይ ሕክምና ለማግኘት ያችን ሲዝናል የሆነችውን ፔን መታገስ አለባችሁ። ስለዚህ እኔ በሜሬጄ እውነት እላችኋለሁ ፍቺ እንዳደርግ የሚገፋፉ ችግሮች ሲነሱብን፣ ግጭቶች ሲመጡ ቀጥታ ያደረግኩት ነገር ችግሩን ነው አታክ ለማድረግ የሄድ ነው። እኔም ሆነ ባለቤቴ ማለት ነው። ኢት ቴክስ ታይም ወደዛ ነገር ለመምጣት አይናችን ለመከፈት ጊዜ ወስዶብናል። እውነት ለመናገር ላይክ ጊዜ ሳትፈጁ ለአንዳንዱ አንድ ቀን፣ ለአንዳንዱ አንድ ሳምንት፣ ለአንዳንዱ አንድ ወር፣ ለአንዳንዱ አንድ ዓመት ይፈጅበታል ብሎናል ፓስተር ፖል ታስታውሱ ከሆነ። ሲዝን አለው በእርግጥ እና ያንን ሲዝን ግን ተጠቅመን አደኢንድ ምንድን ያደረግነው እኔም ሆነ ባሌ ትዳራችንን ከምንፈታ ችግራችንን መፍታት ወሳኝ እንደሆነ ገባን። በቃ ቢያምም ኢጎም መግደል ቢኖርም ዝቅ ማለት ቢኖርም ሀምብል የሚያደርግ ነገር ቢኖርም የሚቆነጥጥ ነገር ቢኖርም ክብሬን ስሜን የምትሉትን ነገር መጣል ቢኖርም ግን ለጊዜው ያችን ሲዝን ታግሶ ፔኗን አልፎ ችግርን ፈቶ ትዳርን ማስቀጠል ረጅም ጊዜ የሚቆይ ልጆቻችን
የሚያዩት ጄኔሬሽን የሚያየው ምሳሌ የሚሆን ትዳር ጥሎ ለማለፍ ያችን ሲዝናል የሆነችውን ፔን መጋፈጥ ነበረብን። አያችሁ ዛሬም እኔና እናንተ ወንድሞቼ እህቶቼ በዚህ ግጭት ውስጥ ግጭት ለምን መጣ አይደለም ግጭቱን የምትፈቱበት መንገድ ነው ዋናው ብያችኋለሁ። በዚህ ግጭት ውስጥ ትዳራችን ነው ችግሩ ወይስ ያን ትዳሩ ላይ የመጣው ግጭት ነው ችግሩ? ችግሩን ነው የምንፈታው፣ ግጭቱን ነው አታክ የምናደርገው። ባልና ሚስት ለሁለት ሆኖ ፋይት ማድረግ ያለበት ያንን ግጭቱን ያመጣው ችግርን ነው እንጂ እርስ በርስ አይደለም ፋይት። I am not the enemy of my husband። ባሌ እኔ የሱ ኢነሚው አይደለሁኝም። ኢነሚያችን ሌላ አለ። ዘር የዘራ ክፉ ግጭት ያመጣ ችግር የፈጠረ ክፉ አለ። እሱን ነው አታክ ማድረግ ያለብን። በዛ መንገድ ግጭት ሊፈታ ይችላል ብዬ አምናለሁኝ። ስለዚህ ሪሜምበር ዳት የሆነ ግጭት ሲመጣ ተጠቀሙበት። እፈታዋለሁ በሉ፣ አሸንፈዋለሁ በሉ። እሱ ትዳሬን አይፈታም፣ ግጭቱ የኔን ትዳር አይበትንም፣ ልጆችን ያለ አባት አያስቀርም። ስለዚህ I will pay whatever price it will cost me። ችግሬን ፈትቼ ግጭቱን ፈትቼ አሸናፊ ሆኜ እግዚአብሔር እንደሚወደው አይነት ሰው ሆኜ እኖራለሁ በሉ። ወስኑ ወገኖች። ይህን በማድረግ ግጭትን ፈቶ አሸናፊ መሆን ይቻላል ብዬ አምናለሁኝ። ናርዲዬ የምትዩን ትልና ከዛ በኋላ ደግሞ በቀሩት ፖይንቶች ላይ እመለሳለሁ። ጌታ ይባርካችሁ። ዋው that's wonderful ሪቾ thank you። ያ የላካችሁ ሰዎች አስገባችኋለሁኝ። ግን ያው እንደነገርኳችሁ ላስት ዊክ የነበራችሁ ብቻ ነው የምንቀበለው ማለት ነው። ምክንያቱም እንዳንዘበራርቅ የተማራችሁ እዚህ ቁጭ ብላችሁ የተማራችሁትን አስገባለሁ። አሁን የላካችሁት ስለ ግጭት መፍታት እንግዲህ ሪቾ በምትናገርበት ሰዓት ላስት ዊክ ግጭትን እንዴት እንፍታ በሚለው ላይ ማለት ነው ወደ ስንት ነው ወደ 6 እንትን አሳይቶ ነበረ በክፍል ማለት ነው። እና ያው ግጭት ሲፈታ ህብረት ይታደሳል እና ህብረቱን ደግሞ እንዴት እናድስ፣ እንደገና ደግሞ ያው ቅድም ሪቾ እንዳለችው ክርስቲያን ሰላም ፈጣሪ ነው የሚለውን ነገር በጣም በጣም የወደድኩት ክፍል ነበረ እና በሰላም አድርገን እንዴት እንደምንፈታ ነበረ ሲያስተምረን የነበረው እና የግጭት መንስኤው ደግሞ ምንድን ነው እና የሚለውን እሱን ራሱ በክፍል ነበር ሲያስተምረን የነበረው ሲያሳየን የነበረው እና የግጭት መንስኤ ምንድን ነው? ላይክ ለምን ተጋጨን? ምንድነው ችግር በመካከላችን የፈጠረው? ለምን ችግር ተፈጠረ? የሚለውን ነገር ራሱ ቁጭ ብሎ ማየቱ ትልቅ ዊዝደም እንደሆነ ማለት ነው እና ላይክ ኤክስፔክቴሽን የምትሏን ነገር ብዙ እሱ በጣም ብዙ አስቀምጦልን ነበረ። ነገር ግን ኤክስፔክቴሽን ወይንም ደግሞ መገመት፣ ግምት ወይ ደግሞ መጠበቅ ራሱ ከባለትዳር ነው ከባሎቻችን ወይንም ደግሞ ከሚስቶቻችን ወይንም አብረውን ካሉ ሰዎች ሀይ የሆነ ኤክስፔክቴሽን እንደገና ደግሞ ግምት፣ በተለይ ግምት ያለው ነገር በጣም የሚገርም ነበረ። ገምቼ ነው የሆነ ከፌሻል ኤክስፕሬሽን ሊሆን ይችላል ወይ ከቶን ከምንናገረው ነገር ስንናገረው ቶኑን በቃ እንዴት ነው ትክክለኛውን እንትኑን ሳናውቅ ችግሩን ሳናውቅ ኦኬ ባሌ እንደዚህ እኮ አስቦ ይሆናል። በተለይ የኛ የሴቶች ትልቅ ችግር ነው። ባይ ዘ ዌይ በጣም በጣም ትልቅ ችግር አለብን ሴቶች ላይ ማለት ነው እና ምንድነው ኦኬ እንደዚህ እኮ አስቦ ይሆናል፣ እንደዚህ ሊያደርግ ነው፣ እንደዚህ እኮ ማለት ፈልጎ ነው ያላለውን ማለት ነው። እንዲህ እኮ ሊሆን ፈልጎ ነው እና ይሄንን እኔ ከራሴ የህይወት እንትን በጣም አየው ነበረ ከዚህ በፊት ከነበረኝ እክል ማለት በራሴ ላይ ከነበረኝ ባህሪ ማለት ነው። እግዚአብሔር ይመስገን ነገሮችን እያሻሻልን አይደለም የምንመጣው እየተማርን እና አሁን ዞር ብዬ ሳየው የምንጋጭበት ትልቁ አንዱ ደግሞ እንትኑ መንስኤው ምን እንደነበር ታውቃላችሁ? ኢስ ላይክ አስተያየቱ እንደዚህ እኮ አየኝ የሆነ ነገርማ አስቧል። ሰውዬው እኮ ምንም አላሰበም። ምንም ነገር ይሄኔ በአይምሮ ውስጥ የለም። ሲናገረኝ እንደዚህ በእንደዚህ አይነት ቶን ተናገረኝ፣ እንደዚህ ሊሆን ይችላል እና መገመት ማለት ነው። መገመት በግምት ነገሮችን እንዲሰፉ ችግር እንዲሰፋ ማድረግ ማለት ነው። ኤክስፔክቴሽን መጠበቅ ከዛ ሰው ብቻ በጣም ብዙ ነገር አንስቶ ነበር። እኔ ገረፍ ገረፍ እያረኩ ነው እማልፎ ማለት ነው ለገስት ቦታ እንድንሰጥ
በጣም ልናየው ይገባል። የእውነት ማለት በቃ ችግር እኮ አለ ብለን ካልን ችግሩ ከምን መጣ የሚለውን ነገር ቁጭ ብለን ልናስብበት ይገባል። ችግሩ ለምን መጣ ብለን ደግሞ ስናስብ ማለት ነው እኛ እንደ ተጎጂ፣ እኛ እንደ ተበዳይ፣ እኛ እንደ ተደረገብን አድርገን ከዛ ተነስተን ካየነው እንደውም ችግሩ ይብሳል እንጂ የችግሩን መፍትሄውን አታገኙትም። ግን እኔም አለሁበት እሱም አለበት፣ እኔም አለሁበት እሷም አለችበት። ሁለት ሰው አይደለ እንግዲህ የሚጣለው እና ራሳችንንም ጨምረን ችግር ውስጥ ጨምረን ነው ማየት ያለብን። ግን የቪክተም ማይንድ ሴት ላለን ሰዎች ደግሞ ስ በጣም በጣም ከባድ ነው የሚሆነው ችግርን ለመፍታት ማለት ነው። እኔስ ምን ኮንትሪቢዩት አደረግኩ እዚህ ችግር ላይ? የእኔ ችግር ምንድን ነው? እኔስ ምን ሰራውኝ ይሄ ችግር እንዲፈጠር ይሄ ግጭት እንዲመጣ እኔስ ምንድን ነው ያደረግኩት ብለን ከራሳችን ደግሞ ተነስተን ስናየው ይቅርታ ለመጠየቅም በጣም ቀላል ነው የሚሆነው፣ ችግሩንም ለመፍታት በጣም ቀላል ነው የሚሆነው። ግን ያኛውን አካል እየወነጀልን የምናደርግ ከሆነ ግን ኢትስ ገና ቢ ቱ ዲፊካልት በጣም በጣም በቃ የሆነ ራሳችንን እንደ ንጹህ ራሳችንን ምንም እንዳልፈጠርን በቃ ምናምን አይነት ነገር የለም እኛንን ተበዳይ ምናምን ብለን ካሰብን ችግሩን ለማየትም ትንሽ ይከብዳል ማለት ነው። ስለዚህ እሺ እኔስ ምን አደረግኩ እና ደግሞ ማመን ኦኬ ይሄንን እኮ እኔም አድርጌያለሁኝ፣ እኔም እኮ ይሄንን ባሌ ብቻውን እኮ አይደለም ማለት ይሄንን እኔም አለሁበት። ኦኬ እሱ ይሄንን ሲናገረኝ እኔ ደግሞ በረድ ማለት ነበረብኝ። እሱ በጣም በኃይለ ቃል ሲናገረኝ እኔ ደግሞ በቃ በትዕግስት ማለፍ ነበረብኝ። ከበረደ በኋላ ከዛ ለምን እንደዚህ ያደረግ እንደዚህ እሱ እሳት ሲሆን እኔ ጋዝ ሆንኩበት የሚለውን ማለት ነው። እሱ እሳት ሲሆን እኔ ውሃ መሆን ነበረብኝ ለማጥፋት ማለት ነው። እኔ ጋዝ ከጨመርኩበት ደግሞ ተያይዞ ተቀጣጥሎ ገደል ማለት ነው። እና ያንን ትልቅ ነገር ማለት ነው። ሌላው ቃልን አለመጠበቅ የሚል ሁለተኛ ላይ ያሳየን ቃልን አለመጠበቅ ግጭትን ይፈጥራል። እንደዚህ እኮ ብለኝ እኛ ሴቶች ደግሞ አንረሳም። አንዴ የተነገረችዋን ነገር እስክትፈጸም ድረስ አንረሳትም። ላስት ይር እንደዚህ ብለ ነበር፣ መቼ አደረግ? እንደዚህ እኮ አረጋለሁ ብለ ነበረ ግን አላደረክም። እና ወንድ ለወንድም ቢሆን እኛ ሴቶችም ደግሞ ቃል አንጠብቅም። እኛ ቃል እንዲጠበቅልን እንፈልጋለን እንጂ እኛም ደግሞ ቃል አንጠብቅም። እና ይሄ ቃል መጠበቅን አንድ ነገር አደርጋለሁ ብሎ ካለ አንድ ሰው ያንን ነገር ማድረግ ያንን ነገር እና ቃል አለመጠበቅ የሚለው ነገር በጣም ገርሞኝ ነበረ። ለቤተሰብ በቂ የሆነ ጊዜ አለመስጠትንም ደግሞ አንስቶ ነበረ። የግጭት ሌላው ደግሞ መንስኤ ማለት ነው። ለቤተሰብ በቂ የሆነ ጊዜ አለመስጠት ስፔሻሊ ራይት ነው። ቢ ኦነስት በእውነት ሁላችንም ኦነስትሊ ስፒኪንግ ማለት ነው። አሁን በተለይ አሁን ደግሞ በሶሻል ሚዲያ ላይ ጊዜን በማሳለፍ ቴሌቪዥን በማየት በቃ የለም ቤት ውስጥ የምንውል ሰዎች ልጆቻችን ከትምህርት ቤት ሲመጡ ባላችን ከስራ ሲመጣ ወይንም ደግሞ ባልየውም ቢሆን ከስራ ሲመጣ ጫማውን ልቅቅ አድርጎ ቲቪ ላይ ቁጭ ነው። እሷ ኩሽና ገብታ ኪችን ገብታ እስክታበስል ምናምን ድረስ የለም። ይሄ ጊዜን ለፋሚሊ አለመስጠት በጣም በቃ ትልቅ ግጭት ያመጣልና እኔም ተነስቼ ጊዜ አልሰጠኸኝም እሱም ደግሞ በቃ አንቺም እንደዚህ እና ይህ ትልቅ ነገር ነው። የእውነተኝ ነው ማውራችሁ። ትዳራችሁን ለመስራት እንደገና ለማደስ ከፈልጋችሁ እርስ በርስ ጊዜ መስጠት ይኖርባችኋል። ጥርሳችሁን ነክሳችሁም ቢሆን ጊዜ መስጠት። ባል ከስራ ሲመጣ ልጆች ከትምህርት ቤት ሲመጡ ባልም ልጆችም ሚስትም አንድ ላይ በመመገብ አንድ ላይ how is your day ስራህ እንዴት ነበረ፣ ቀንህ እንዴት ነበረ፣ ባልም ደግሞ ቀንሽ እንዴት ነበረ። በጣም ትንሽ ነገር ብዙ ኦፈርት አይጠይቅም። የሚገርማችሁ ነገር ትንሽ ነገር የምናደርገው ነገር ያ ግጭት እንዳይሰፋ ወይንም ደግሞ ግጭት እንዳይኖር ይቀንሳል ማለት ነው። እና ጊዜ አለመስጠት ለቤተሰብ እንደገና የገንዘብንም ጉዳይ ደግሞ አንስቶ ነበረ እና የገንዘብ ጉዳይ ትልቅ ኢሹ ነው። እሱ በቃ ምን አንድ መጽሐፍ ሁሉ የሚጻፍበት አይነት ነገር ነው እና ስለ ገንዘብ ጉዳይ አንስቶ ነበረ እና ባይ ዘ ዌይ እንትን ላይ ዩቱብ ላይ ስለሚለቀቅ የባለፈውን ሙሉ ክፍሉን ታገኙታላችሁ ከዛ ላይ ማለት ነው።
እንደገና ደግሞ ባክግራውንድ ከአስተዳደግ የመጣ ይዘን የምንመጣቸው ነገሮች አሉ። አለመግባባትን፣ ግጭትን የሚፈጥሩ ነገሮች ማለት ነው። እሱ ያደገበት አስተዳደግ ሌላ ነው፣ እኔ ያደግኩበት አስተዳደግ እንደገና ደግሞ ይሄ በቃ ትራማ የሚባለው ነገር አለ። በጣም ብዙ ነገር ይዘናቸው የምንመጣቸው ነገሮች አሉ እና ያ በቃ የሆነ ተንኮስ ነው የሚደረገው። እንደዛ የሆነ ነካ ነገር ሲያደርገው እንትን ያደርጋል፣ በቃ የሆነ ያስነሳዋል ማለት ነው ያንን ስሜት እና ያንን ኮሚኒኬሽን አለመኖር። በጣም እየሮጥኩኝ የምለው ለገስቶች ጊዜ ለመስጠት ነው እና ከዛ ደግሞ ኮሚኒኬሽን አለመኖር የሚለውን ነገር ኮሚኒኬት አለማድረግ፣ በስማም አለመግባባት። ማይ የእውነት ትዳራችሁን ለመፈወስ በጣም 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 ኮሚኒኬሽን በቃ ኪ በእውነት በጣም በቃ መነጋገር፣ ኮሚኒኬት ማድረግ የሆነ ደግሞ ይሄ ውንጀላ የሌለበት። ቅድም አንድ ቪዲዮ እያየው ነበረ አንድ ፖድካስት እና ምንድነው እንትኑ የካውንስሊንግ የሚሰጥ እና ደግሞ የባለትዳሮች አማካሪ ነው እና ምንድን እስቲ ብዙ ሰው ወደ ፍቺ የሚሄድበት በጣም ሲል የሆነ ግን ትልቅ ነጥብ ትልቅ ነገር ምንድን ነው ሰው እንደዚህ አቴንሽን ሰጥቶ ማያየው? ምክንያቱም ትልቅ ነገር አይደለኛ የምንፈልገው። ኦኬ ከሌኮ ዲቮርስ አደረገ በጣም ትልቁ ላይ ነው በቃ የምንደርሰው። ግን ትንንሽ ነገሮች ሲደራረቡ ነው፣ ጥቂት ነገሮች ሲደራረቡ ማለት ነው። እና አንዱ ምንድን ነው አለ ኮሚኒኬሽን ውስጥ ሆኖ ግን አሁን ለምሳሌ ፌሻል ኤክስፕሬሽን የምናሳየው ነገር አለ። ባሎቻችን ሲያወሩን ወይንም ሚስቶች ሲያወሩ የሆነ በቃ የምናሳየው እንትን አለ። ያ በትዳር አጋራችን ላይ የሚያመጣው ትልቅ ሳይድ ኢፌክት አለ፣ በቃ አውቶማቲክሊ ማለት ነው። ሌላው ደግሞ ኢቭን ያ ሰው ሲያወራ አቴንሽን ሰጥቶ አለመስማት ለዛ ሰው ማለት ነው። የኮሚኒኬሽን ችግር በቃ ቁጭ ብሎ በስነ ስርዓቱ የሚናገረውን ነገር ማዳመጥ መስማት እና ደግሞ ለመመለስ ሳይሆን መስማት ያለብን ኢትስ ላይክ ምን ለማለት ፈልጎ ነው። ስኖት አባውት እኛ ለመመለስ አታክ ለማድረግ አኪዩዝ ለማድረግ ያንን ሀሳቡን የለም ቻሌንጅ ለማድረግ ሳይሆን ግን ላይክ በቃ ጄኒዩን የሆነ ኦኬ ልስማው ላዳምጠው ብሎ መስማት ትልቅ ነገር እንደሆነ ይህንን ካለማድረግ የተነሳ ሰዎች ወደ ፍቺ እስኪደርሱ ድረስ ማለት ነው ችግር እንደሚፈጥር ያሳይ ነበረ። በጣም ጥቃቅን የሆኑ ትንንሽ ነገሮች ግን ደግሞ ሲከማቹ ትልቅ ሆኑ ትዳርን የሚያስፈታ ድረስ የሚያደርስ ማለት ነው። እና በጣም የሚገርሙ ነጥቦችን እያነሳ ነበረ ላስት ዊክ ያሳየን እንደነገርኳችሁ ኢሞሽናሊ እንደገና ደግሞ ፊዚካሊ በቃ ኮኔክት አለመደራረግ በጣም ብዙ ነገር ማለት ነው። ስለዚህ ዲፕ ልናየው የሚገቡ ነገሮች ናቸው ማለት ነው። በደንብ አድርገን ልናሰላስላቸው የሚገቡ ነገሮች እዚህ ውስጥ ማለት በትዳሬ ላይ ችግር አለብኝ ብላችሁ የምትሉ ካላችሁ ትዳራችሁን ማስተካከል መስራት የምትፈልጉ ሰዎች ካላችሁ የመጀመሪያው ነገር ራሳችሁን ከመስራት ነው የሚጀምረው። የእውነት ይሄ ደግሞ ትልቅ ለኛ የሚጠቅምን ነገር ነው። ይሄ ምክር ማለት ነው። ይሄንን አሁን ይዘን ሄደን ለባላችን አይደለም የምንሰማለት አዝወመን ማለት ነው። እንደ ወንድም የምትሰሙ ከሆነ ለሚስቶቻችን አይደለም የምንሰማው። ኢትስ ላይክ ኦ ሚስቴ ይሄንን በሰማች ኖሮ ሚስቴ ይሄንን ብትሰማ እኮ ጥሩ ነበረ፣ ባሌ ይሄንን ቢሰማ እኮ ጥሩ ነበረ ከማለት ኖ እኔ በቃ ይሄንን ጽፌ ሲይዝ የነበረው I'm working on my marriage ገባችሁ አይደለ? ኤቭሪዴይ በቃ መቅረፍ ያለብኝን ነገሮች ከራሴ ላይ ለመቅረፍ ማለት ነው፣ ለማንሳት ማለት ነው። እና ኦኬ ለካ ማሳየው የፊቴ ገጽታ በሚያወራኝ ሰዓት ለካ እሱ ውስጥ የሚፈጥረው ቻሌንጅ አለ። ኦኬ ማስተካከል አለብኝ ማለት ነው። ቶኔን ማስተካከል አለብኝ ማለት ነው ሳወራው። እሱ ሲበሳጭ እኔ ምን መሆን አለብኝ? እሱ ሲናደድ ኢቭን ባሎቻችሁን የምታወሩበት ሰዓት ራሱ ምረጡ ሲል ነበረ። የምታወሩበትን በጣም ትልቅ የሆነውን አጀንዳ ተበሳጭቶ ሰውየው ደክሞት ምናምን ነገር መጥቶ አይ በዚህ ጉዳይ ላይ እንነጋገር ብላችሁ ብታስቀምጡት ሂ ኦልሬዲ ኤግዞስት አድርጓል። ደክሞ ነው ሰው የሚመጣው። እና ይሄንን ባይዘው አያቴም ትል ነበረ። አያቴ ብዙ ጊዜ እንደዛ ትል ነበር። ሴት ልጅ ብልህ ከሆነች ባሏን የምትጠይቅበት ሰዓትና
ሞመንቱን ልታውቀው ይገባል። በምን ሰዓት እንደሚጠይቅ ማወቅ አለበት ሴትቷ ትል ነበረ እና which is true so ይሄንን ነበር ስናይ የነበረው። ገስት ማስገባት ጀምራለሁኝ።